መደስደሱ ምንድነው? ዛሬ ሚፍታ ከዚህ በፊት እንግዲህ ቤቱ ምግብ ሰርቶ ምናምን ከዚህ በፊት የምግብ ስራ ቻሌንጅ አቅርቦላችሁ ነበር ለጨረቃ ፋሚሊዎች ማለት ነው። ዛሬ እንግዲህ ሚፍታ ስጦታውን ሊሰጥ ነው። ስጦታው ምን ይሆን? ምን እንጠብቀው ይሆናል። ብሩክም ደግሞ እንግዲህ 200,000 ነው ቪው ከታየ ሀይሚን አገባታለሁ ብሎ ቃል ገብቶ ነበረ። እንግዲህ ቃሉን ሊፈጽመው ነው መሰለኝ ቤተሰቦች ማለት ነው። ዛሬ አይደለም ግን የሚፈጽመው ከፋሲካ በኋላ ነው ይሄ እቅድ ማለት ነው። ቤተሰብ ብቻ በጣም ደስ ይላል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ስለ ጨረቃ ፋሚሊ የሚጠቅማቸውንና በቃ አንዳንድ ደስ የሚላቸውን ነገር ብጽፉላቸው በጣም ደስ ይለኛል ማለት ነው። ውድ ቤተሰቦቼ የምትወዷቸው የምታከብሯቸው ማለት ነው። ዛሬ እንግዲህ ተመልሰው መጥተዋል። ተመልሰው ሲመጡ እንግዲህ በሚፍታህ ቤት ነው መሰለኝ በሀይሚ ነው ሸር ተደርጎ ያየሁት። አይዶ ነው በማን እንደሆነ አላውቅም። ብቻ ግን በሀይሚ ወይ በሚፍታህ ከሁለት አንዱ የሚሆነው ምክንያቱም ትናንትና በብሩክ ስለተለቀቀ በተራ ስለሆነ የሚመጡት ማለት ነው። እና በጣም ደስ ይላል። ቅመሟየ ዛሬ ፏፍሽ ብላለች። በቃ በሳቅ ሆናለች። ሁሌም እንደሳቀች ነው በነገራችን ላይ። ዛሬ ደግሞ ለየት ባለ መልኩ በቃ ቆሞታ ራሱ ከብሩክ እኩል ሆኗል። አድገሽ ነው እንዲያደርሽው የምር ትላንትና ቁመቷ እንዴት እንዳማረባት ማለት ነው። ዛሬም እንደዛው ይሄ ቀሚስ ብሩኬ የገዛላት ነው በነገራችን ላይ ማለት ነው። በጣም ነው የሚያምረው እና ቁመቷ ራሱ የጆሮ ጋር ደርሳለች። ሁሉ ጊዜ ቁመትሽ አይደርስ ጎንበስ ብዬ ልታቅፊኝ ቀና እያልሽ ስታይኝ ታሳዝኛለሽ እያለ ብሩኬ ማለት ነው። ታኮ ጫማ ቆንጆ ጫማ ግዛላት እንድትደርስብህ ማለት ነው። ያው ቁመት እንድትደርስብህ አንተም ጎንበስ ስትል ወገብ ቁርጥ ከሚል ያው ታኮ ጫማ እንግዲህ ግድ ነው። እና ወደ ቤተሰቦች ዛሬ ምንላቸው የመጣሁት እንግዲህ ሚፍታ በዚህ መልኩ ምን አይነት ስጦታ እንደሚሰጣቸው አላቅም። ፏፍሽ ብለው ግን መተውልናል ማለት ነው። ያው የነሱ መጥፋት ብዙዎቻችሁ ስለሚያስጨንቃችሁ ስለመጡ ደግሞ ደስ እንደሚላችሁ ባለሙሉ ተስፋ አለኝ ማለት ነው። ውድ ቤተሰቦቼ እንግዲህ ልጅ በልጅነት ነው። ያው ብሩኬ አሁን ላይ እንግዲህ ማዘር በስንት አመቷ ሙሽዬ በስንት አመቷ ብትወልደው ነው እንግዲህ ብሩኬ አሁን ላይ በዚህ እንግዲህ ሙሽዬ ገና ወጣት ነች እንደምታዩት ማለት ነው። በጣም ደስ የሚል እናት ነው ያለው። በዚህ አጋጣሚ በዚህ እድሜው አስባችሁታል። ታላላቆቹን እንግዲህ አስቧቸው። ብሩክ እንግዲህ በዚህ እድሜው ለእናቶችን ደስታ ማሳየት ማለት በጣም አርአያ ነው የሚሆነው ለብዙ ሰዎች ማለት በተለይ እኛ አረብ ሀገር ያለን ሰዎች ማለት ነው። እኛ አረብ ሀገር ያለን ሰዎች በተለይ እውነት አርአያ ነው የሚሆነው። የምር ጊዜው በጣም ነው የሚሄደው በጊዜው ማለት ነው። በጊዜያችን መጠቀም አለብን። ያስተምራችኋል። በዚሁ አጋጣሚ ልናገር የፈለኩት ነገር እንግዲህ ሀይሚና ብሩኬ እንደተናገሩት 1 አመት 2 አመት ላጥናው ልጠናና የሚለው ነገር ምንም አይነት ፋይዳ የለውም። እኔ በ1 አመት ውስጥ በጣም 1 አመት በጣም ብዙ ነው። በ1 አመት ውስጥ እናንተ የሰጣችሁኝ ልጅ ብሎ አመስግኗቸዋል። በነገራችን ላይ ሀይሚዬ ደግሞ እንዴት ወርቅ ሳይጥል ትሰጡኛላችሁ ምናምን ብላ በቃ ጓ ብላ ነበር ማለት ነው። ወርቁንማ ይጥላል ወዶ ሳይሆን በግዱ ይጥላል። እንዴ ቡቦላንቺ እንዴ ደሙን ነው የሚሰጠው። እኔ እኮ ስለማምንበት ነው በብሩክ እስከ ጥግ መከራከረው ማለት ነው። ለምን ለሀይሚዬ ምንም በቃ ራሱን አሳልፎ ይሰጣል ለሀይሚ። ለዛ ነው ሲከፋው ደስ የማይለኝ ማለት ነው ቤተሰብ እንጂ አሁን ለሀይሚ እሱ ክፉ ሆኖባት ቢሆን ኖሮ እኔም ይከፋኝ ነበረ። ለምን ለሀይሚ መልካም ሰው ሆኖ እያለ ለምንድነው ሰው በዚህ ልክ ጠላት የሚያደርገው ብዬ ያ ስለሚሰማኝ ነው ብዙ ጊዜ በቃ ተቃራኒ ሆነው ማለት ነው። ብዙ ጊዜ የሀይሚ ጠላት የምባለው እኔ ለዛ ነው። ግን እኔ ብሩኬ ለሀይሚ መልካም አመለካከት እስከ ጥግ ድረስ የእሷን ፍላጎት የእሷን አላማ ለማሳካት እየፈለገ ለምንድን ነው በቃ ሀይሚ ብቻ የሚሉት ብዬ ያ ነገር ውስጤ ያለ እና እግዚአብሔር ይመስገን ብቻ በትንሹም ቢሆን ብዙ አንድ እርምጃ ተራምዶ አይቼዋለሁ። እኔ ብሩኬ በጣም ደስ ያለኝ ብቻ እስካሁን ድረስ ደስታ ያልወጣም ቲክቶክ ላይ ራሱ በማያቸው ነገሮች ምናምን በሚፖስቱት ነገሮች በጣም ነው ደስ ያለኝ በነገራችን ላይ ማለት ነው። እና ሁልጊዜም በቃ የሀይሚ መከታ ሆነ በቃ የሀይሚ መከታ ከዛ የልጆችህ በቃ በአጠቃላይ የቤት አባወራና የቤት እማወራ ሆናችሁ በቃ ተከባብራችሁ ምናይበትን ጊዜ ነው የምንጠብቀው። አሁን ደግሞ ልጅ በልጅነት ነው እንዳላችሁት እንግዲህ ምንም አይከብዳችሁም ለእናንተ። አሁን ዋነኛው ነገር ቤት ነው ችግሩ። አዲስ አበባ ውስጥ ቤት ካላችሁ በቃ ለጉሮሮ ምንም ቢሆን ምን ሳይበላ አይታደርም። ዋነኛው ቤት ነው ለአዲስ አበባ ማለት ነው። እሱን ደግሞ እንግዲህ ባለፈው ተመዝግበዋል ሀይሚና ብሩኬ። አንድ ቀን እንግዲህ ያወጣቸው
እጣ ያለው ሰው ይወጣል ማለት ነው። በዚህ አጋጣሚ ግን መኪናው ሲገዛ ማለት ነው ቤተሰብ ጸብም ሲመጣ ምንም ሲመጣ 4 ልጆቹን አትረሷቸውም። ትናንትና ግን መኪና ሲገዛ እንዴት ነው የ4 ልጆች ስም የተረሳው? ግን ገርሞኝ ብሩኬም አንድ ጊዜም አላነሳም፣ ሀይሚዬም አንድ ጊዜም አላነሳችም። በጣም ተገረምኩኝ። ብዙ ጊዜ ልጆቻችን ሳይል ብሩኬ በተለይ አያልፍም ነበረ እና ትናንትና ረስታቸው ከፍቶኛል። ረስታቸው 4 ልጆች እንዴ! ለምን ረስታቸው? እነሱም እኮ አንድ ተደሳች ናቸው። ምን አስበህ ነው ብሩኬ? አትርሳቸው። 4 ልጆችም አትርሳቸው። አንተ ካስታወስክ ሀይሚ ታስታውሳለች፣ አንተ ካላስታወስክ ሀይሚ አታስታውስም። ለምን በሉኝ። መልሱን አላውቀውም። እና ብቻ ገርሞኛል። ቲክቶክ ላይ ራሱ ብዙ ጊዜ ያቀናበሩ ነበር። ትናንትና ግን አላቀናበራችሁም ማለት ነው። ኤኒዌይስ ምንም ማለት አይደለም። ያኔ ለፋኒ ለጨዋታው ያክል ነው እንደዛ ያልኩት ማለት ነው። እና ልጅ በልጅነት ነው። ሀይሚና ብሩኬ ተጋቡና በአንድ ጎጆ አብራችሁ ኑሩልን። ሁለት ቦታ ምንም ፋይዳ የለውም። ሁለት ቦታ ቤት ኪራይ ከምትከፍሉ በአንድ ጎጆ ቤት ኪራይ ከፍላችሁ የአንደኛውን ደግሞ ለዛ ለተመዘገባችሁት ለአፓርትመንታችሁ ለኮንዶሚኒየም ቤታችሁ እየከፈላችሁ የሆነ ሰዓት ላይ እጣችሁ ይደርሳችኋል። ከዛ ደግሞ ቡራዬም ልክ አንተን የመሰለ ሸበላ ወልደህ በቃ የሚጦርህ ልክ እንዳንተ ማለት ነው የሚጦርህ፣ ሀይሚዬም አንቺን የመሰለ ንግስት ወልደሽ በቃ ምትጦርሽ ልክ አሁን እናትሽ ባሉበት እድሜ ላይ አሁን እናትሽ ለእናትሽ ብዙ ነገር እያደረግሽ ነው አይደል? ብሩክም ለእናት ብዙ ነገር እያደረግክ ነው አይደለ? እናንተም ደግሞ በቃ ምንም ተቸግራችሁ ታሳድጉታላችሁ። ቢያንስ በመጀመሪያ 2 ልጅ ይወለድ እውነት ይወለድ። የምሬን ነው። ልጅ በልጅነት ነው። ታዲያ ለራስሽስ እንዳትሉኝ ቤተሰብ፣ የኔም ይደርሳል ማለት እንደዚህ ሁንኛ ሰው ስታገኙ ደስ ይላቸዋል። እኛ አንዴ ስደት ነው ያለነው። ስደት ምን ይገኛል? ቆይ 1 አመት፣ ቆይ 2 አመት፣ ቆይ 3 አመት ስንል ማለት ነው እዚቹ እድሜያችንን ይበለዋል። ስደት አንዴ አትውጡ እንጂ ከወጣችሁ በኋላ መከራው ብዙ ነው። ለመመለስም ለመሄድም በቃ በጣም ነው የሚያስጣላው። በጣም እኔ ይሄን ያህል አመት እቆያለሁ ብዬ በህልሜም በእውኔም አላቀድኩም። ግን ይሄው ተዘፍዝፌ እዚሁ ቀረሁኝ ማለት ነው። ግን እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ ይመስገን ማለት ሁሉም አረፈደብኝም አልመሸብኝም። አሁን ማድረግ እችላለሁ። ያኔ እንደ ሰው በጣም እድሜ ሄዶ ወይም ሌላ ነገር አይደለም። ምክንያቱም ያው የምታዩኝ ናችሁ። ያው አንዳንድ የሀይሚ ደጋፊዎች ያናደዱኝ እየመሰላቸው አሮጊት ሀይሚን ትወልጃታለሽ ይሉኛል እንጂ እኔ ሀይሚን የመውለድ እድሜ አቅሜ አይፈቅድም። በ5 አመት ተደፍሬ ነው የምወልደው ወይስ እንዴት አድርጌ ነው ሀይሚን ማደርሰው? በዚህ እድሜ ማለት ነው። እንግዲህ ፊቴ ይናገራል፣ ሁሉ ነገሬ ይናገራል። የምሬን ነው። እና በአጠቃላይ ግን ያው በእርግጥ ተደራጅ አንድ ሁለት የመውለጃ እንትን ነው የመውለጃ ጊዜ ላይ ነው። ግን ደግሞ ያው ምን ታረጉታላችሁ? እድሜ ለስደት በቃ አንዴ ከወጣችሁ በቃ እንዴ ዝም ብላችሁ በሰው ደስታ ነው ስትደሰቱ የምትኖሩት። እኔ እንደዛ ነኝ። እኔ አሁን አረብ ሀገር ቁጭ ብዬ ማን አስወለድኩ መሰላችሁ? ያ የቻይናው ናሆም እና ናሄ እነሱ አስወለድኩ አረብ ሀገር ቁጭ ብዬ ማለት ነው። ሳምሪና ፋኒን አስወለድኩ። 2 ልጅ አስወለድኳቸው እነሱን አረብ ሀገር ቁጭ ብዬ። አስባችሁታል እንግዲህ የዛን ሰዓት እንደው ገና የት ነበር? ገና ከአረብ ሀገር መጥቻ አመት ምናምን ቆይቼ ሳምሪና ፋኒን መከታተል ተጀመርኩ ነው። ከዛ ነው መከታተል የጀመርኩት። ከዛ በኋላ በቃ የሆነ ዩቲዩብ ቻናል ስሪ በቃ እንዴት ነው ዩቲዩብ ቻናል? ከዛ ማጥናት ጀመርኩኝ። እዛው የአቡጊዳ እድሜ ለአቡጊዳ ዩቲዩብ ቻናል። በዚህ አጋጣሚ የአቡጊዳ ቻናል ዩቲዩብ መክፈት የምትፈልጉ የአቡጊዳ ቻናልን በደንብ አድርጋችሁ ተከታተሉት። በቃ በደንብ መከታተል ጀመርኩኝ። ከዛ እስኪ እኔስ ለምን አልሞክርም? በቃ ለምን አልከፍትም? ነገ ሄጄ ባላገባ እችላለሁ አልኩኝ። የሳምሪና የፋኒን ፍቅር አይቼ ማለት ነው ቤተሰብ። ሳምሪና ፋኒ በጣም ነበረ በቃ የሚዋደዱት በዛን ሰዓት። በጣም በቃ ፍቅራቸው ምናምን ወይ ደስ ይሉኝ ነበረ። በጣም ነው የምወዳቸው ነበር። አሁን ላይ ግን ተውኳቸው ማለት በቃ ወደ እነ ብሩኬ ስንገለበጥ ሁሉንም ነገር ርግፍ አድርገን ተው ነው ማለት ነው እንጂ በመጀመሪያ እኔ ዩቲዩብ ቻናል መከታተል የጀመርኩት በፋኒና በሳምሪ ነው። ከዛ በኋላ ይሄ የቻይናው ናሆም አይደለም ናሂ ነው ማን ነው የሚባለው? ብቻ ማሂ ናት እንትኑ ማለት ነው። ፍቅረኛውን ማሂ ናት። አሁን 3 ልጅ ወልዳለች ቻይና ያለችው ሀገር። እነሱን ነው ሁለቱን እንዴት እንደምከታተላቸው ነበር። በፍቅር ነው የምወዳቸው የነበረው። ከዛ በኋላ ግን ዩቲዩብ ቻናል ስንከፍትም ቢዚ ስንሆንም ሳንከታተል ስንቀርም ከዛ እያልን ምን ሩታ መጣች። ከዛ ወደ ሩታ ተገለበጥን። ከሩታ ደግሞ ወደነ እንቁዎቹ ቤተሰቦች ተገለበጥን። ካሁን በኋላ ግን አንገለበጥም። አብረን ነው የምንቀጥለው። ብንገለበጥም እንኳን
አገራችን ገብተን የራሳችን ሲኖረን ስራ እንሰራለን። ከዛ አንዳንዴ ካልኮሩብን በቃ የሚያስጠጉን ከሆነ አብረን እንስራ ልንላቸው እንችላለን። ከዛ ውጪ መቀየር መረሳት የሚባል ነገር የለም። ሀይሚና ብሩኬን እኔ ማለት በህይወቴ ማረሳቸው በህይወቴ ማለት ነው። በህይወቴ ማለት እኔ ብዙ ዩቲዩብ ቻናል ካፕሎችን እወዳለሁ፣ ግን እንደ ብሩኬና እንደ ሀይሚ ውስጤ ውስጥ የተሳለ ነገር የለም። በቃ ማለት አንድም ደቂቃ በቃ ተከፍቶ ማየት አልፈልግም። በምንም ተአምር ማለት ነው። በእያንዳንዷ ሰከንድ ውስጥ ማለት ነው። ምክንያቱም እኔ እንጃ አላቅም። በቃ እኔ የተሰጠኝ ስጦታ ነው። ምንም ማድረግ አልችልም። ከኔ በላይ የሚጨነቅላቸው ሰው አለ በነገራችን ላይ፣ ግን እኔ የራሴን ነው ማውራት የምችለው። ከኔ በላይ በቃ የሚታመሙላቸው አሉ። እኔ ግን እስከ መታመም ደረጃ አልደረስኩም። አንድ ቀን ብቻ ነው የታመምኩት ማለት ነው። እሱም ሁሉ ነገር ሳይገባኝ አንድ ቀን ብቻ ታምሜ ሐኪም ቤት ሄጃለሁ። ከዛ በኋላ ግን ምንም ሆኜ አላቅም። በቃ ሁሉ ሰከን ባለ መልኩ ምናምን በቃ ነው የምሰራውም የምናገረውም እያንዳንዱ ነገር ደግሞም የስራው ሁኔታዎች ሁሉ ሲገቡኝ በቃ አሁን ላይ ምንም አይነት ነገር አይሰማኝም። በጊዜው በማያቸው ነገሮች የሆነ የሚንጸባረቀው ነገር ስሜታዊ ያደርገኛል፣ ያናድደኛል። ለምን እንዲሆነ በቃ እላለሁ እና ደግሞ አንዳንዴ አይመለከተኝም እኮ ቆይ ለምን እስኪያልፍ ለምን አልታገስም እላለሁ። እና ያው ሰው ስትሆኑ ብዙ ነገር ይሰማቸዋል። በተለይ ወደዋለሁ በምትሉ ሰው በቃ ስትወዱ የሆነ ውስጣችሁ ያስገድዳችኋል። እና በዚህ አጋጣሚ የጨረቃ ፋሚሊዎች ስቃችሁ ወልዳችሁ ከብዳችሁ እንያችሁ በዚህ እድሜያችሁ። ምክንያቱም ነገ የእናንተ ልጆች ደግሞ ለእናንተ እንዲጦሯችሁ ማለት ነው። ልክ እንደ ሀይሚ ጋሽዬ እንደምታደርገው ሙሽዬን እንደሚጦራት ብሩክ ማለት ነው። እንደዛ እንድትሆኑ መልካም ምኞቴ ነው። እኛን ደግሞ ያው እንግዲህ እግዚአብሔር ከስደት ያውጣችሁ በሉና ጸልዩልን። በቃ እስክንወጣ ድረስ እስኪለቀን ድረስ እንደገናም ደግሞ በቃ የሀገራችን ሰላም ካልሆነ እንዴት ብለን እንኖራለን ነው። አሁን ብዙዎቹ እንደዛ ነው እየፈሩ አሁን እዚህ አረብ ሀገር ቁጭ የሚሉት ብዙ ሰው ማለት ነው። የብዙ ሰው ጥያቄ ነውና ቀን በቀን የሚታየው ነገር በጣም ያስጠላል። ከዛ አንጻር ነው እንግዲህ ዛሬ ልላችሁ የመጣሁት ይሄንን ይመስላል ሀሳቤ። እንግዲህ ስጦታው ምን እንደሆነ አላቅም። ትናንትናም እንግዲህ ስጦታ አለ እያለ ነበረ። እንግዲህ አላቅም ምን ነው ይሆናል ምን እንደሆነ ማለት ነው። በነገራችን ላይ በዛው ነው መሰለኝ ወሰዳቸው አለባበሳቸው ምናምን። ግን ሀይሚ ጸጉሯን ተሰርታለች። አይ ዶንት ኖ አላቅም። ብቻ ይሄ ልብስ ግን በጣም ወደዋለሁ። በጣም ደስ የሚል ልብስ ነው። አንደኛ ቁመቷን ያወጣዋል፣ ሁለተኛ በቃ የሆነ ረጅም ነው የምትመስለውና ደስ ይላል። ይሄ ቀሚስ ለብስ በጣም ወድላታለሁ። ብሩኬን የገዛላት በነገራችን ላይ ቆይቷል ከተገዛ ማለት ነው። ባይዘዌ ብዙ የተገዛላትን ቀሚሶች ሀይሚ አትለብሳቸውም ብዙ ጊዜ እና ይሄ ቆይቷል ከገዛላት። ገና ቡታጀራ እያለ ነው ስጦታ የሰጣት ሀይሚ እና ዛሬ ስለለበሽ ደስ ብሎኛል። በጣም ደስ የሚል ነው፣ የሚያምርብሽ ቀሚስ ነው ማለት ነው። በተረፈ ፍቅራችሁን ያዝልቅላችሁ ማለት ነው። ሚፍታህ ግን መቼ ነው ሚስትህን የምታሳየን? ቆይ ያንተ ሚስት የክት ናት እንዴ? ቆይ እስኪ ያሳየን። ምን አስበህ ነው? እና ለማንኛውም ዛሬ በዚህ መልኩ ነው የመጡላችሁ። ደስ እንደሚላችሁ ባለሙሉ ተስፋ አለኝ ቤተሰብ። ሌሎቻችሁም እንግዲህ አስቡበት። ስደት ያላችሁ እንግዲህ የሀይሚና የብሩኬ ደጋፊ የሆናችሁ ማለት ነው አስቡበት። ሌሎቻችሁም አስቡበት። ስለ ሌሎቹም አላወራው ለምን ይመስላችኋል? ያኔ ማለት በቃ ለምን መሰላችሁ? የማታውቁትን የማታዩትን ነገር ማውራት ጥሩ አይደለም። ስለነ ብሩኬ ግን እያየሁኝ ከመሰረቱ ጅማሬውን እያየሁ ለማውራት ቀላል ነው። የሌላ ሰው ግን ማውራት ይከብዳል። ብዙ ጊዜ የጨረቃ ፋሚሊ ብቻ ታያለሽ፣ የጨረቃ ፋሚሊ ብቻ ነው የሚከታተልሽ ትሉኛላችሁ ቤተሰብ። ይቅርታ ለዛ ነው። አመሰግናለሁ። መልካም ምሽት ይሁንላችሁ ውድ ቤተሰቦቼ። ሁላችሁንም ወዳችኋለሁ። የእግዚአብሔር ሰላም ከእናንተ ጋር ይሁንላችሁ። ባይ ባይ።